ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ የዘጠነኛ ክፍል የምዕራፍ 6 ማጠቃለያ የምንሰራበት የመጨረሻ ፓርት ነው። ሁሉንም ጥያቄዎች ስለምንሰራ ጀስት ከዚህ በፊት ያሉ ቪዲዮዎችን እዩዋቸው። ከዚህም ተነስታችሁ ደግሞ የከበዳችሁን ፓርት በሌክቸር ላይ ማየት ትችላላችሁ ማለት ነው። ለመጀመሪያው ጥያቄ ትሩ ፎልስ ነው። ኤ ኢፍ ኤ ፖሊጎን ኢዝ ኢኩያንጉላር ዘን ኢት ኢዝ ኢኩላተራል ነው የሚለው። ይሄ ምንድነው? ፎልስ። ጀስት ኤክስፕሌን እያደረግን እንሂድ። ኢፍ ኤ ፖሊጎን ኢዝ ኢኩያንጉላር ማለት አንግሎቹ ምንድናቸው ነው ያለን። አንግሎቹ እኩል ናቸው ዘን ምን ይሆናል ነው የሚለን? ኢኩላተራል ሳይዶቹም እኩል ይሆናሉ ነው የሚለው። ይሄ ደግሞ በምን ተምራው ነው? ለምሳሌ ዚስ ለምሳሌ ሬክታንግል ቢሆን አንግሎቹ ምንድናቸው? እኩል ናቸው። ኢኩያንጉላር ነው ግን ኢኩላተራል አይደለም። ሳይዶቹ ምን አይደሉ? እኩል አይደሉም። ለምሳሌ ማንስ እና የሬክታንግልን ስናይ ማለት ነው። ስለዚህ ፎልስ ነው። ቢ ኢኩያንጉላር ሄክሳጎን አር ሬጉላር ነው የሚለው። ይሄ ፎልስ ነው። ማለት አንግሎች እኩል ከሆኑ ሄክሳጎን አለ። ሌት ዚስ ኢዝ ኤ ሄክሳጎን። እንደዚህ አይነት ሄክሳጎን ቢኖረን እነዚህ ስንት ናቸው? ሬጉላር ኢኩ ከሆኑ 120 ናቸው። ሁሉም 120 ከሆኑ ምንድነው? ሬጉላር ነው የሚለው። ሬጉላር ለማለት ሁለት ነገሮች መሟላት አለበት። አንደኛ ኢኩያንጉላር መሆን አለበት፣ ሁለተኛ ኢኩላተራል መሆን አለበት። ለምሳሌ እዚህ ጋር እንዳየነው ማለት ነው። ለምሳሌ ይሄ ሬክታንግል ነው። ሬክታንግል ጀስት ኦፖዚት ሳይዶቹ እኩል ናቸው። አንግሉ ምንድነው? እኩል ነው። ኢኩያንጉላር ነው ግን ሬጉላር አይደለም። ለምን? ሳይዶቹ ኢኩላተራል ስላልሆኑ ማለት ነው። ይሄ ምንድነው? ይሄ 120 ዲግሪ ቢሆኑ ሳይዱ እኩል ላይሆን ይችላል ማለት ነው። ስለዚህ ኢኩያንጉላር ሄክሳጎንስ አር ሬጉላር ለሚለው ፎልስ ነው። አይሆኑም ሁሉም ማለት ነው። ኦል ሲሜትሪክ ፕሌን ፊገር አር ፖሊጎን፣ ይሄም ፎልስ ነው። ለምንድነው? ፖሊጎን ላይሆን ይችላል። ለምሳሌ ሰርክል ኢትስ ምንድነው? ፕሌን ነው። ፕሌን ፊገር ነው። 2 ዳይሜንሽን ስለሆነ ላይን ኦፍ ሲሜትሪ አለው። ሲሜትሪክ ነው ማለት ነው። ስለዚህ ሲሜትሪክ የሆነው ሁሉ ፖሊጎን ነው የተባለው አይሆንም። ስለዚህ ሰርክል ኢዝ ሲሜትሪክ በት ኢት ኢዝ ኖት ፖሊጎን ማለት ነው። ስለዚህ ኦል ሲሜትሪክ ፕሌን ፊገር አር ፖሊጎንስ አይሆኑ። ሌሎቹም ለምሳሌ ልስሉ ትችላላችሁ። ሲሜትሪክ የሆኑ ግን ምን ያልሆኑ? ፖሊጎን ያልሆኑ። ለምሳሌ እንደዚህ አድርገው ነው እንደዚህ ብስል ሲሜትሪክ ነው እዚህ ጋር ግን it is not polygon ማለት ነው። if a polygon is inscribed in a circle then the polygon is regular. just የኛው ስናየው ፎልስ ነው። ፎልስ ነው። ለምን? ምንድነው የሚለው? ለምሳሌ ይሄ ሰርክል ቢኖረን ሰርክሉ ውስጥ የታቀፈ ፖሊጎን ምንድነው? ሬጉላር ነው የሚለው። ለምሳሌ ሉክ ሂር ያለ ይሄ ምንድነው? ፖሊጎን ኢንስክራይብድ ኢን ኤ ሰርክል ነው ግን it is not regular ማለት ነው። ስለዚህ ሰርክል ውስጥ ኢንስክራይብድ የሆነ ፖሊጎን ሁሉ ሬጉላር አይሆንም። ኢንስክራይብድ የሆነው ብቻ ሳይሆን ሰርከምስክራይብድ የሆነው ምንድነው አይሆንም? ሬጉላር አይሆንም። ለምሳሌ ሰርክል እንደዚህ ቢኖረን ለምሳሌ እንደዚህ ስላለው አንድ እዚህ ጋር አንድ ከዛ እንደዚህ መጥቶ እንደዚህ ይመጣል እንደዚህ ማለት ነው። ስለዚህ አሁን ይሄ ፖሊጎን ነው ግን it is not regular። ምን አይነት ፖሊጎን ነው ግን? circumscribed ፖሊጎን ማለት ነው። ሌላኛ ኤ fixing the radius of a polygon inscribed in a circle increasing the number of sides of regular polygon increase the length of apotem። እኛን በፊት ላይ አይተናል። apotem ማለት ፎርሙላ ምንድነው? r cos 180 ዲግሪ ኦቨር n እንደሆነ አይተናል። ስለዚህ ነምበር ኦፍ ሳይዱን እየጨመርነው በምንሄድበት ጊዜ አፖተሙና ራዲየሱ ምንድነው? አፕሮክሲሜትሊ እኩል እየሆኑ ይመጣሉ ማለት ነው። ስለዚህ ምንድነው የሚለን እዚህ ጋር increasing the number of sides of the regular polygon ይሄን ስንጨምረው increase the length of the አፖተሙን ምን ያደርገው ነው የሚሄደው? እየጨመረ ይሄዳል ነው። ይሄ ትሩ ነው። ምክንያቱም ይሄ ሳይዱ ሲጨምር ፖሊጎን ናቸው ምን እየሆነ ነው የሚመጣው? ወደ ሰርክል እየሆነ ይመጣል ማለት ነው። ስለዚህ መጀመሪያ ከነበረው አፖተም ልክ ነምበር ኦፍ ሳይዱን ስንጨምረው ምን ያደርገ ነው የሚሄደው? እየጨመረ ይሄዳል ማለት ነው። if a regular polygon of n sided has every line of symmetry passing through a vertex then n is even። ይሄ ማለት ደግሞ line of symmetry ላይ ሁለት ኬዞች አይተናል። odd n even እና n odd ሲሆን n odd በሚሆንበት ጊዜ ከቨርቴክሱ ይነሳል ከዛ በኋላ ኦፖዚት ባለው ሳይድ ሚድ ፖይንት ያልፋል ብለናል። ኢቭን በሚሆንበት ጊዜ ከቨርቴክስ እስከ ቨርቴክስ እና በየት ያልፋል? በሚድ ፖይንቱ ማለት ነው። ለምሳሌ ይሄ ስኩዌር ቢሆን አንደኛው ላይን ኦፍ ሲሜትሪ ይሆናል፣ ሁለተኛ ይሆናል፣ ሶስተኛ ይሆናል፣ አራተኛ ይሆናል ማለት ነው። ሶ ምንድነው ያለን? if a regular polygon of n sided has every line of symmetry every
ላይን ኦፍ ሲሜትሪ ፓሲንግ ስሩ ዘ ቨርቴክስ ካለፈ ዘን ኤን ኢዝ ኢቭን አይደለም አንለውም መቼም። ስለዚህ ነው። ለምንድን ነው ይሄ አሁን ትሩ ፎልስ ስትሉ በጣም መጠንቀቅ አለባችሁ። ኦንሊ ቢለን ኖሮ ፎልስ ይሆናል። ኦንሊ when the line of symmetry passes through the vertex ቢለን ኖሮ አይሆንም። ኦንሊ ቢል እዚህ ጋር ግን ኦንሊ ያላለን ኤቭሪ ላይን ኦፍ ሲሜትሪ በቨርቴክሱ ካለፈ ኤን ኢቭን ነው ያለን። ስለዚህ it is ነው አዎ አይደለም አንልም ማለት። ስለዚህ ትሩ ይሆናል ማለት ነው። ነገር ግን ኦንሊ ቢለን ኖሮ ፎልስ እንላለን። ለምን? በሚድም ስለሚያልፍ ማለት ነው። ስለዚህ እነዚህ ሁለት ስኬቶችን መያዝ ይኖርባቸዋል። ሁለተኛ ጥያቄ በጣም ቀላል ነው። ፋይንድ ዘ ሳይዝ ኦፍ ዘ አንግል ማርክድ ባይ ሌተር። በኤክስ ሌተር ሪፕሬዘንት የተደረገውን አንግል ፈልጉን የተባል ነው። ይሄን በብዙ አይነት መንገድ መስራት ይቻላል። ጀስት የተወሰነውን እነግራችኋለን። ጀስት ሙሉን እናንተ መጨረስ ትችላላችሁ ኮንሴፕቱን ከያዛችሁት። ፈተና ላይ ያው ለፈተና ፕራክቲስ አድርጉት። በእርግጥ ግን ኮንሴፕቱን ከያዛችሁት በቂ ነው። ለምሳሌ የኤን ስናይ ኤክስን ለማግኘት የግዴታ ማንም ማወቅ አለብን፣ ይችን አንግል ማወቅ አለብን። ይችን አንግል ለማወቅ ደግሞ በጣም ቀላል ነው። አንደኛ ይሄኛውን አንግል ማወቅ እንችላለን፣ ሰፕሊመንታሪ ስለሆነ 30 ዲግሪ። ይሄኛውን አንግል ማወቅ እንችላለን ከ180 ላይ 105 በመቀነስ። ይሄኛውን አንግል ማወቅ እንችላለን ከ180 ላይ 64 በመቀነስ ማለት ነው። ከዛ ይሄ ሲደመር ይሄ ሲደመር ይሄ ሲደመር ይሄ ስንት ይሆናል? 360 ዲግሪ ይሆናል ማለት ነው። ለምን? ኳድሪላተራል ስለሆነ። ስለዚህ ይችን አንግል አወቅ ማለት ማንም ማወቅ እንችላለን፣ ኤክስ ማወቅ እንችላለን ማለት ነው። ይሄን በዚህ መስራት ትችላላችሁ። የቢን ደግሞ ምንድነው? ኤክስ ተሰጥቶናል። ኤክስ 3x 4x 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 4x። ስለዚህ አንደኛ ምኑ ማወቅ አለብን? ነምበር ኦፍ ሳይዱ ማወቅ አለብን። ነምበር ኦፍ ሳይዱ ስንት ነው? 1 2 3 4 5 6። ስለዚህ 6 ነው ማለት ነው። ስለዚህ አንግል ሰም ዘ ኢንቴሪየር አንግል ሰም ኦፍ ኤን ሳይድድ ፖሊጎን ደግሞ ኤን ማይነስ 2 ሲባዛ በስንት ነው ብለናል? በ180። ስለዚህ ይህ ከሆነ አጠቃላይ ድምሩን እንፈልጋለን። ያ ማለት ኤክስ ሲደመር 3x ፕላስ 4x ፕላስ 4x ፕላስ 4x ፕላስ 4x ስንት ናቸው? 1 2 3 4 1 2 3 4 እኩል ነው እንልና ኤን ማይነስ 2 ሲባዛ 180 ኤን ነው ስንት ነው የመጣለን? 6። ስለዚህ 6 ሲቀነስ 2 ሲባዛ በ180 ይሆናል። ስለዚህ 6 ሲቀነስ 2 4 ሲባዛ በ180 ማለት ነው። ስለዚህ እኩል ነው 4 ሲባዛ በ180። ስለዚህ እነዚህን ኤክሶችን ከደመርን በኋላ ለምንድን ነው የምናደርገው? ሁሉንም ለኮኤፊሺየንቱ እናካፍለዋለን ማለት ለኤክስ ኮኤፊሺየንት። ለምሳሌ እንደምረው 1 2 3 4 16 ይሆናል። ሲደመር 4 20 ይሆናል ማለት ነው። ስለዚህ 20x እኩል ነው 4 ሲባዛ በ180። ስለዚህ ለ20 ላይ እናካፍለዋለን እንም ለ20። ስለዚህ ኤክስ እናገኛለን ማለት ነው። 0 በ0 በ2 1 በ2 2 18 ሲባዛ 2 36። ይቺ ኤክስ ነች። 3x ሲሆን 3 ሲባዛ በ36 ያደርግ እንፈልጋለን ማለት ነው። ምንድነው አሁን እዚህ ጋር ፋይንድ ዘ ሳይዝ ኦፍ ዘ አንግል ማርክድ ባይ ሌተር ስለሆነ ይሄኛው 36 እንለዋለን። ይሄን 3 ሲባዛ በ36 ይሄን 4 ሲባዛ በ36 ያደርግ እንሰራለን ማለት ነው። ሶስተኛ ጥያቄ ፋይንድ ዘ ነምበር ኦፍ ሳይድስ ኦፍ ሬጉላር ፖሊጎን ኢፍ ኢች exterior angle is equal to its adjacent interior angle በሚሆንበት ጊዜ ምን ሆኖ number of side of regular polygon ፈልጉ ነው። ምን ብለናል? ሬጉላር ፖሊጎን ላይ ኤክስቴሪየር አንግሉ እና የኢንቴሪየር አንግሉ ድምር ስንት ነው ብለናል? መጀመሪያ 180 ነው ያልነው። እዚህ ጋር ግን እኩል ቢሆኑ ነው ያለን። እኩል ቢሆኑ ሬጉላር ፖሊጎኑ ኤክስቴሪየር አንግሉ ስንት ነው? 360 ኦቨር ኤን ነው። ይሄ ከማን ጋር እኩል ቢሆን ነው ያለን? ኢትስ አድጀሰንት ኢንቴሪየር አንግል። አድጀሰንት ኢንቴሪየር አንግል ደግሞ እንደዚህ ነው። ኤን ማይነስ 2 ሲባዛ 180 ዲግሪ ኦቨር ኤን። ተመሳሳይ ስለሆነ ይሄኛው ማጥፋት ይችላል። ሶ ምንድነው የሚሆነው ይሄ? ስለዚህ 360 እኩል ነው ኤን ማይነስ 2 ሲባዛ በ180 ይሆናል። ስለዚህ ሁሉንም ለ180 ማካፈል ይችላል። ከዛ በኋላ ኤን መፈለግ ማለት ሲካፈል ለ180 ሲካፈል ለ180 ኤን ማይነስ 2 እኩል ነው 360 ሲካፈል ለ180 ስንት ነው? 2። ስለዚህ ኤን እኩል ነው 2 ሲደመር 2 4 ይሆናል ማለት ነው። ስለዚህ ኤክስቴሪየር አንግሉ እና አድጀሰንት ኢንቴሪየር አንግሉ እኩል የሚሆኑት ኤን ስንት ሲሆን ነው? 4 ሲሆን ነው ማለት ነው። ሌላኛው ደግሞ እዚህ ጋር ይጠይቃቸዋል twice its adjacent interior angle። ያ ማለት ምንድነው? 360 ኦቨር ኤን ማለት twice of የተባለው ኢንቱ እናደርግና ኤን ማይነስ 2 ሲባዛ በ180 ኦቨር ኤን እናደርጋለን ማለት ነው። ምክንያቱም
each exterior angle ከማን ጋር እኩል ነው ብለን twice of its adjacent interior angle ማለት ነው። ስለዚህ ኤም ኤንን እዚህ ጋር ማጥፋት እንችላለን። ዘን ምንድነው 360 እኩል ነው እዚህ ጋር ኢንጂኛው ማባዛቸው 2 ሲባዛ 180 360 ኢንቱ ኤን ማይነስ 2 ማለት ነው። ስለዚህ አሁን ለ360 እናካፍላለን፣ ኤንም ለ360 እናካፍላለን። ይሄ ይጣፋል። ኤን ማይነስ 2 እኩል ነው 360 ሲካፈል ለ360 1 ነው። ስለዚህ ኤን ስንት ይመጣል? ይሄ ወደዚህ ስንወስደው 3 ይሆናል ማለት ነው። ስለዚህ twice its adjacent interior angle ይሆናል when n ስንት ሲሆን 3 ሲሆን ማለት ነው። አሁን ይሄን ብትስሉትም በተመሳሳይ ነው የሚመጣላችሁ። ለምሳሌ እንደዚህ ቢሆን ይሄ 60 ከሆነ ይሄኛው ስንት ነው የሚሆነው? twice ነው የሚሆነው። ያ ማለት 120 ይሆናል ማለት ነው። ስለዚህ ልክ ነው ማለት ነው። ልክ እንደዚህ ቢሆንስ ይሄ እንደዚህ ከሆነ ይሄ 90 ነው፣ ይሄ 90 ነው፣ እኩል ይሆናሉ ማለት ነው። መቼ? ነምበር ኦፍ ሳይዱ 4 ሲሆን እዚህ ጋር ነምበር ኦፍ ሳይዱ 3 ሲሆን የሬጉላር ፖሊጎናችን ኤክስቴሪየር አንግሉ የአድጀሰንት ኢንቴሪየር አንግሉ twice ይሆናል ማለት ነው። ኩዌስችን ነምበር 4 is it possible to construct a polygon whose sum of interior angle is 26 right angles? 26 right angle ማለት 26 90 ዲግሪ ሜጀር የሚያደርጉ አንግሎች ያሉት ድምሩ ማለት ነው። ፖሊጎን መመስረት ወይም ኮንስትራክት ማድረግ እንችላለን ወይ ነው። ይሄ ማለት ነው ማለት ነው ቀላል ነው። n - 2 ሲባዛ በ180 እኩል ነው 26 ሲባዛ በ90 አድርገን ማን እንፈልጋለን? n እንፈልጋለን ማለት ነው። ሲካፈል ለ180 ሲካፈል ለ180 ይጠፋል። n - 2 እኩል ነው በ91 በ92 ይሆናል። 26 ሲካፈል ለ2 13 ወደዛ 3 ዳት n እኩል ነው 15። ስለዚህ ኮንስትራክት ማድረግ እችላለሁ ማለት ነው። ለምን? n 15 ስለሆነ። በዴሲማል ቢመጣ ነው ግን ምንድነው አይቻልም ነበር ማለት ነው። እዚህ ጋር መያዝ ያለባችሁ 26 ራይት አንግል 26 ራይት አንግል ያለው ፖሊጎን መመስረት ትችላላችሁ ወይ ድምሩ ማለት ነው። ያ ማለት n - 2 ሲባዛ 180 እኩል ነው 26 ሲባዛ በ90 ከዛ n መፈለግ ማለት ነው። ሌላ አምስተኛ ጥያቄ one of the interior angle of a polygon አንዱ ስንት ነው? 100 ዲግሪ ነው and each of the other angle is 110 ናቸው። find the number of the side of the polygon የተባለው ይሄም በጣም ቀላል ነው። ምንድነው የምንጠቀመው? n - 2 ሲባዛ 180 ዲግሪ ማለት ከማን ጋር እኩል ነው? አንዷ ስንት ናት ተብለናል? 100 ዲግሪ ናት ተብለናል። ሲደመር የቀሩት ስንት ናቸው? 110 ዲግሪ። ያ ማለት n - 1 ሲባዛ በ110 ዲግሪ ማለት ነው። ይሄ በጣም ግልጽ ነው። ተስፋ አደርጋለሁ። አንዱ 100 ነው። የቀሩት ስንት ናቸው? 110 ናቸው። የቀሩት ማለት n - 1 ማለት ነው። ለምሳሌ ይሄ ኳድሪላተራል ነው። ለምሳሌ ይሄኛው 50 ቢሆን እነዚህ 60 ቢሆኑ ምንድነው የምናደርገው? 50 ሲደመር 3 ሲባዛ እነዚህ 60 ከሆነ በ60 እናደርጋለን ማለት ነው። በተመሳሳይ እንደዚህ እናደርጋለን። ከዛ ማን መፈለግ ነው? n መፈለግ ነው። ያ ማለት 180 n ሲቀነስ 360 እኩል ነው 100 ሲደመር 180 n ማይነስ 180 ይሆናል ማለት ነው። 110 እቺ 110 ስለሆነች 110 ከዛ በኋላ ማን መፈለግ ነው? n መፈለግ ማለት ነው። ስለዚህ ከዚህ ጋር እናንተ ይሄንን ስሩና ኮሜንት ሴክሽን ላይ ኩዌስችን ነምበር 5 ብላችሁ መልሱን አስቀምጡልን። ነምበር ኦፍ ሳይዱን n እኩል ነው ብላችሁ አስቀምጡልን። መልሱን ከነገርናችሁ አሰራሩ በቂ ነው። n - 2 ሲባዛ 180 ማለት 100 ሲደመር n - 1 ሲባዛ በ110 ማለት ነው። ስለዚህ ነምበር ኦፍ ሳይዱን አስቀምጡልን። ኩዌስችን ነምበር 6 the interior angle of a polygon are in the ratio of interior angles 2 3 5 9 11 ቢሆን find the measure of each angle ነው። ከዛ በኋላ ደግሞ ኮንቬክስ ነው ወይስ ኮንኬቭ የሚል ጥያቄ አለ። ኮንኬቭ ማለት ጀስት አንዱ ዲግሪ ያገኘ ነው ከ180 ከበለጠ ምን እንለዋለን? ኮንኬቭ እንለዋለን። ከ180 በታች ከሆነ ደግሞ ኮንቬክስ እንለዋለን ማለት ነው። እዚህ ጋር በደንብ መያዝ ያለባችሁ n ማለት አሁን እዚህ ጋር ተነግሮናል። ምክንያቱም ቨርቴክስ አንግሉ ተሰጥቶናል ማለት 1 2 3 4 5 n ስንት ነው ያላችሁ ነው? 5 ነው። ለምሳሌ እዚህ ጋር አሁን ለምሳሌ ይሄን ብናይ ሬሾ ብሰጣችሁ 2 ሬሾ 3 ሬሾ 5 ሬሾ 6 ብላችሁ ቨርቴክሱ ከነምበር ሳይዱ ጋር ምንድነው ኦሬዲ እኩል ነው። አንግሉ ደግሞ ፎርም የሚሆነው ምኑ ጋር ነው? ቨርቴክሱ ጋር። ስለዚህ n ጊቭን ነው ማለት ነው። n ጊቭን ከሆነ ጀስት በx ታባዙታላችሁ ሬሾ ላይ እንደምታውቁት። ያ ማለት 2x + 3x + 5x +
9x + 11x ማለት ከማን ጋር እኩል ነው? n-2 ሲባዛ በ180 ማለት ነው። ያ ማለት 5 ሲቀነስ 2 ሲባዛ በ180 ዲግሪ። ይሄን ካደረጋችሁ በኋላ ማን መፈለግ ይቻላል? ኤክስን መፈለግ እንችላለን ማለት ነው። ከዛ በኋላ ኤክስን ካገኛችሁ በኋላ ሁሉንም በዛ ባገኛችሁት ማባዛት ይኖርባችኋል። ከዛ በኋላ ቼክ ማድረግ ከ180 የሚበልጥ ከመጣ ኢትስ ኮንኬቭ ነው። ከ180 ካነሰ ሁሉ ኮንቬክስ ነው ማለት ነው። ስለዚህ ለምሳሌ ይሄኛውን ሙሉን ጨርስላችሁ 5 ሲቀነስ 2 3 ነው። 3 ሲባዛ በ180 540 ነው። 540 2 ሲደመር 3 5 እና 5 10 19 19 እና 11 30x ማለት ነው። ስለዚህ ሲካፈል ለ30 ሲካፈል ለ30 0 በ0 ይጠፋል። በ3 1 በ3 1 24 ሲካፈል ለ3 8 ማለት ነው። ስለዚህ ሁሉንም በ18 ማባዛት ይኖርብናል። ከዛ በኋላ ስናባዛው ጀስት 36 ምናምን እያለ ሄዳል። ይሄኛው ከ180 ምን ይላል? ይበልጣል። ምክንያቱም 18 ሲባዛ በ10 ራሱ እንት ነው 180 18 ሲባዛ በ10 ነው ከ180 በላይ ይሆናል። ስለዚህ የምናገኘው ፖሊጎን ምንድነው? ኮንኬቭ ይሆናል ማለት ነው። ሰባተኛ ጥያቄ each side of regular hexagon ስንት ነው? 10 ዩኒት ሎንግ ነው። what is the area of this hexagon? ኤሪያውን የተጠየቅ ነው። ይህን ኤሪያ ለማግኘት ጀስት ብዙ አይነት መንገዶችን መጠቀም ትችላላችሁ። በፊት ሌክቸር ላይ የሰራነው ኤግዛምፕልም አለ፣ ከሱም ቼክ ማድረግ ትችላላችሁ። ኤሪያ ማለት ምንድነው? 1/2 a times p አፖተም ሲባዛ ፐር ሜትር ማለት ነው። አሁን አፖተሙን ማግኘት ትችላላችሁ፣ ፐር ሜትሩን ማግኘት ትችላላችሁ። ከዛ በኋላ ማንን ጋር መተካት ነው? እዚህ ጋር ሰብስቲት ማድረግ ማለት ነው። አፖተም ማለት ምንድነው? r cos 180 ኦቨር n ማለት 6 ማለት ነው። r ማለት ደግሞ ከማን ጋር እኩል ነው ብለናል? ለሄክሳጎን ማለት ነው። ለሄክሳጎን r እና ሳይድ ሌንግዙ እኩል ነው። ስለዚህ 10ን እንጠቀመዋለን ማለት ነው። s ላይ ስን እንደምንድን እንጠቀመዋለን? እንደ r መጠቀም እንችላለን። ለምን? እኩል ስለሆኑ ማለት ነው። ጀስት የሰራነው ብታስተውሱ ምንድነው የመጣለን? የዛኔ እኩል ነው የመጣለን። ስለዚህ s እኩል ነው r ነው የሚሆነው። ዘን rን እንደ 10 መጠቀም ትችላላችሁ ማለት ነው ሾርት። ስለዚህ እሱን ከተጠቀማችሁ በኋላ ምን መፈለግ እንችላለን? ኤሪያውን መፈለግ እንችላለን ማለት ነው። የዚህኛውን ምርጫ ጀስት ኮሜንት ሴክሽን ላይ 7ኛ ብላችሁ እሱን አስቀምጡልን። አንደኛው መንገድ ይሄኛውን ነው የምትጠቀሙት። አፖተም ትፈልጋላችሁ። ፐሪሜትር ደግሞ 2n r sin 180 ዲግሪ ኦቨር 6 ዘበላ እሱን ሰብስት አድርጋችሁ እዚህ ጋር መተካት ይቻላል። ሌላኛው መንገድ ደግሞ s ማለት ምንድነው? r 2r ማለት ነው sin 180 ዲግሪ ኦቨር n። ስለዚህ አሁን s ከተሰጠ n እናውቃለን። ማንን መፈለግ ትችላላችሁ? r መፈለግ ትችላላችሁ። እኩል መምጣታችሁን እዚህ ጋር እናሳያችሁ። ወይኛ s ስንት ነው ተብለናል? 10 እኩል ነው 2 ሲባዛ r ሲባዛ sin 180 ሲካፈል n ለ6 sin 30 ማለት ነው። sin 30 ደግሞ ስንት ነው? 1/2። ስለዚህ 10 እኩል ነው 2 ሲባዛ በ4 ሲባዛ 1/2 ይሆናል። ይሄን ካንስል ስታደርጉ r ስንት ይመጣል? 10 ይሆናል ማለት ነው። ስለዚህ rን 10 ተጠቅማችሁ ይሄን መስራት ይቻላል። የሰባተኛው መልስ ኮሜንት ሴክሽን ላይ አስቀምጡልን። the area of regular hexagon given ነው። እዚህ ጋር ምንድነው? እዚህ ጋር ደግሞ የተሰጠን ኤሪያ ተሰጥቷል። what is per meter ነው። ይሄኛው በጣም ቀላል ነው ጀስት ምክንያቱም ኤሪያ ኦፍ ሬጉላር ሄክሳጎን ከሰጠን ምኑ ማግኘት እንችላለን? ፐር ሜትሩን ማግኘት እንችላለን ማለት ነው። የትኛውን ልጠቀም? አሁንም አፕቱዩ ማለት ነው። ምክንያቱም አሁን እዚህ ጋር የተሰጠን አለ። ኤሪያ ማለት ምን ማለት ነው? ኤሪያ ማለት 1/2 AP ነው። አሁን እዚህ ጋር ፐር ሜትር ማወቅ አንችልም፣ ኤን ማወቅ አንችልም። ስለዚህ ቀድመን ምኑን መፈለግ አለብን? አሩን መፈለግ ሊኖርብን ይችላል። ምክንያቱም ይሄ ጊቭን ነው። አፖተም አናቅም፣ ሌላ ፐርሜትርም አናቅም ማለት ነው። ጀስት ፐርሜትር ማለት ሄክሳጎን ላይ ችግር የለውም 6r ስለሆነ ማለት ነው። ስለዚህ ይሄን መጠቀም ትችላላችሁ በርግጥ። ከዛ አፖተም ደግሞ ጀስት ምንድነው እዛ ጋር ካልኩሌት ያደረግነው አለ በሳይን በትሪጎኖሜትሪክ ሬሾ። ከዛ እሱን ሰብስቲት አድርጋችሁ ማንን መፈለግ ነው? መጀመሪያ r ካገኛችሁ በኋላ እዚህ ጋር ማባዛት ይቻላል ማለት ነው። ይሄኛውን መጠቀም ትችላላችሁ። ሌላ መንገድ ተጠቅማችሁ መስራት ይቻላል። ይሄ በጣም ቀላል ነው።
ሌላኛው which one of the following statement is correct about regular octagon? ስለ ኦክታጎን ሬጉላር ኦክታጎን ትክክል የሆነ የትኛው ነው የሚለው from one vertex we can draw 4 diagonals only። ይሄ ፎልስ ነው። ዲያጎናል በምንስልበት ጊዜ ከአንድ ቨርቴክስ ለምሳሌ ይሄ 4 ነው። ስለዚህ ዲያጎናል ከአንድ ቨርቴክስ ስለዚህ አንድ ነው የምስለው። ያ ማለት እንዴት እንደሆነ ፎርሙላውን እናንተ ተወጡታላችሁ። ለምሳሌ ሌላ ደግሞ ለምሳሌ ፔንታጎን ብናይ ፔንታጎን አለ። ለዚህ ለምሳሌ አሁን ብንስል ዲያጎናል ከዚህ እስከዚህ 1 ከዚህ እስከዚህ 2 እንስላለን ማለት ነው። ስለዚህ 4 ሲሆን 1 ከሳልኩ እዚህ ጋር ደግሞ ስንት ነው 5 ሲሆን ስንት ዲያጎናል ነው የሳልኩ 2። ስለዚህ ምንድነው ዲያጎናል ማለት n-3 ይሆናል ማለት ነው። ስለዚህ ኦክታጎን ከሆነ 8 ሲቀነስ 3 ያ ማለት 5 ዲያጎናል መሳል ይችላል ማለት ነው። ኦክታጎን ከሆነ ስንት ነው የምስለው 5 ዲያጎናል መሳል ይችላል። ዴካ ቢሆን ኖሮ 10 ሲቀነስ 3 7 ዲያጎናል መሳል እንችላለን ማለት ነው። እሱ እንዴት ነው አሁን ዲያጎናል ከአንድ ቨርቴክስ ላይ ምን ያክል ዲያጎናል መስራት ይችላል የሚለው n-3 ነው ማለት ነው። ይሄንን ጀስት ቼክ ማድረግ ትችላላችሁ። የሄክሳጎን አሁን ብትሰሩና ዲያጎናል ብትስሉ ስንት ነው የምትሰሩት 3 ነው የሚሆነው ማለት ነው። ለምሳሌ ሎኬር this is ሄክሳጎን እንደዚህ ሄክሳጎን ነው። ለምሳሌ ከዚህ ብነሳ 1 እዚህ ጋር 2 ከዚህ 3 ዲያጎናል ይሆናል ማለት ነው። ስለዚህ number of diagonal from one vertex ከተባለ n-3 ስለዚህ 4 ነው የሚለው አይሆንም ነው። the sum of the measure of all its interior angle is 1080 ያ ማለት n-2 ሲባዛ በ180 ይሄ ነው የሚለን። ስለዚህ እሱን ማባዛት ነው። 180 ሲባዛ ስንት ነው ኦክታ ከሆነ 8 ከ8 ላይ 2 በ6 እናባዛዋለን። 6 በ0 0 6 በ8 48 8 ጽፌ 4 አለ 6 ሲባዛ በ1 6 ከ4 ጋር 1080 ስለዚህ the sum of the measure of all its interior angle ይሄ ነው ልክ ነው። the sum of the measure of all its central angle is central angle ምንም ይሁን ምን ኦክታም ይሁን ፔንታም ይሁን ሄፕታም ይሁን ስንት ነው 360 ዲግሪ ነው። the measure of each exterior angle 135 ይላል። ይሄ ደግሞ ቼክ ለማለት 360 ለስንት ማካፈል ነው ለ8 ማለት ነው። ስለዚህ እንደዚህ አይመጣም። ስለዚህ ትክክለኛ መልስ ቢ ይሆናል ማለት ነው። question number 10 which one of the following is not correct about n-sided regular polygon? ስለ n-sided regular polygon ትክክል ያልሆነ የትኛው ነው የሚለን it has n line of symmetry yes regular polygon ከሆነ n line of symmetry ያለው the measure of each interior angle n-2 ሲባዛ 180 over n የሚሆናል። the measure of each central angle እና exterior angle 360 degree over n ይሄም ልክ ነው። the sum of the measure of exterior angle is በምንም ተአምር ይሄውን the measure of exterior angle ድምሩ 360 ነው። ሴንትራል አንግሉም ድምሩ ስንት ነው 360 ነው። ከዛ ይበልጥ። question number 11 if the measure of each exterior angle of regular polygon is 40 then how many sides does the polygon have ነው የሚለው። ይሄ በጣም ቀላል ነው። just 360 ዲግሪ ሲካፈል ለn ስንት ነው የተባልነው 40 ዲግሪ ነው የተባልነው። ስለዚህ n መፈለግ ማለት ነው። if the measure of each exterior angle እና ሴንትራል አንግል በተመሳሳይ ፎርሙላ ነው የምንሰራው። ስለዚህ n ማለት ምንድነው 360 ሲካፈል ለ40 ይሆናል ማለት ነው። ስለዚህ 0 በ0 ይጠፋል። 36ን ለ4 ማካፈል ማለት ነው ስንት ይሆናል 9። ስለዚህ 9 ሳይድድ ነው ወይም ኖና ጎን ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ይሄንንም እናንተ ተሰራላችሁ። the perimeter of regular pentagon ፔንታ 5 ማለት ነው ሳይዱ inscribed in a circle with r given equal to የተባለው። ስለዚህ ፐሪሜትር ምንድነው ፎርሙላው 2 n r sin 180 ዲግሪ ኦቨር n። ስለዚህ n r given ነው። ስለዚህ ሰብስቲት በማድረግ ፐሪሜትር ማግኘት ትችላላችሁ። ይሄም ቀላል ነው። question number 13 is it possible to have a regular polygon with each of whose exterior angle is 50 degree? ይሄ ምንድነው n መፈለግ ነው። n ከፈለግን በኋላ ናቹራል ነምበር ከመጣልን yes possible ካልመጣ ግን not possible እንላለን ማለት ነው። ስለዚህ regular polygon with each of the whose exterior angle ፎርሙላ ደግሞ ምንድነው 360 ዲግሪ ኦቨር n ማለት ስንት ነው 50 ማለት ነው። ስለዚህ ኦቨር 1 አድርገን ይሄ ሲካፈል ለዚህ n ማለት ስንት ነው 360 ሲካፈል ለ50 ማለት 36 ሲካፈል ለ5
7 ነጥብ ምናምን ነው። ስለዚህ it is not possible ማለት ነው። what is the perimeter of square with a diagonal of nice እቺ ጥሩ ጥያቄ ናት። ስኩዌር አለ። አሁን ይሄ ስኩዌር ከተሰጠን ምንድነው የተጠየቅነው? እኛ ፐሪሜትሩን የተጠየቅነው። ይሄንን ጀስት አሁን ከዚህኛው ኮንሴፕት ወጣችሁ መስራት ይቻላል። ምክንያቱም ፓይታጎረስ ቴረም ብቻ በቂ ነው ለዚህ። ይሄ ኤስ ነው፣ ይሄ ኤስ ነው። ፐሪሜትሩ ምንድነው? 4s ነው። ስለዚህ ኤስ ማወቅ አለብን። ኤስን ለማወቅ ደግሞ ቀላል ነው። ኤስ ስኩዌር ፕላስ ኤስ ስኩዌር እኩል ነው ከዚህ ስኩዌር ጋር። ስለዚህ 2s ስኩዌር እኩል ነው ይሄን ስኩዌር ሳደርገው 5 ስኩዌር ሲሆን 25 ይሄ ስኩዌር ሩት ብቻ ይወጣል 50 ይሆናል ማለት። ስለዚህ ሲካፈል ለ2 ይጠፋል። ኤስ እኩል ነው 20 ኤስ ስኩዌር እኩል ነው 25 ዘን ስኩዌር ስናደርገው ኤስ ስንት ይመጣል? 5 ይመጣል ማለት ነው። ስለዚህ 5 ከመጣ ፐሪሜትሩ 4s ዛት ሚንስ 20 እዚህ ጋር የተሰጠን ሴንቲሜትር ስለሆነ ሴንቲሜትር ይሆናል ማለት ነው። ይሄ በጣም ቀላል ነው። በዚህኛው አሁን በዚህ በተማርንበት መሰረት ደግሞ ለመስራት ከፈለጋችሁ ኦሬዲ ምንድነው የተሰጠን? ፐሪሜትር ዲያጎናሉ ይሄ ከተሰጠን አንደኛ አሩ ማግኘት እንችላለን። አር ማለት የዚህ ሃፍ ስለሆነ ማለት ባይሴክት ስለሚደራረጉ የማግኘት እንችላለን። ሌላኛው ኤስን ማግኘት እንችላለን። ኤስን ካገኘን በኋላ ምን መፈለግ እንችላለን? ኤሪያውን መፈለግ እንችላለን ማለት ነው። how many sides does a regular polygon have if the measure of an interior angle is 165? ያማት each interior angle ፎርሙላ እንጠቀማለን ማለት ነው። n - 2 ሲካፈል ለn ሲባዛ 180 ስንት ነው? 165 ዲግሪ ነው። ከዚህ በኋላ ማን መፈለግ ነው? n መፈለግ ማለት ነው። ይቀላል። ዲስክሪስ ክሮስ ታደርጋላችሁ 180 n - 360 እኩል ነው 165 n። ከዛ በኋላ n ኮሌክት ካደረጋችሁ በኋላ በኮፊሸንቱ በn ኮፊሸንት በማባዛት n ማግኘት ይቻላል። ይቀላል። there are two regular polygon with a number of sides equal to አንደኛው n - 1 ነው number of side፣ ሌላኛው n + 2 ነው number of side ማለት ነው። their exterior angle difference is 6 exterior angle difference ኤክስቴሪየር አንግል ፎርሙላን ማስተዋወስ ነው። ሌላኛው ደግሞ የትኛውን ብቀንስ የሚለውንም ማወቅ ይኖርባቸዋል። ኤኑ ጀስት ፖዚቲቭ እንዲመጣ አሁን ለምሳሌ ኤክስቴሪየር አንግሉ ዲፈረንስ ነው። ስለዚህ 360 ኖርማል ፎርሙላ ምንድነው? 360 ዲግሪ ኦቨር ኤን ነው። ግን ነምበር ኦፍ ሳይዱ n - 1 እና n + 2 ነው። ስለዚህ ለዚህ 360 ሲካፈል ለn - 1 እና 360 ሲካፈል n + 2 የትኛው ነው የበለጠ የሚሆነው? የዚህኛው ማለት ነው። ስለዚህ ምንድነው የምታደርጉት? 360 ዲግሪ ኦቨር n - 1 ማይነስ 360 ዲግሪ ኦቨር n + 2 ማለት ስንት ነው የተባለው? 6። ስለዚህ እነዚህ ኤልሲኤም እንፈልጋለን ወይም ክሪስ ክሮስ ማለት ነው። እንደዚህ አድርገን እናባዛለን። ከዛ ኳድራቲክ ነው የሚመጣባችሁ። ስለዚህ ምን ይሆናል? 360 into n + 2 minus 360 into n - 1 over n - 1 into n + 2 እኩል ነው ስንት ነው? 6። ከዛ ኦቨር 1 አድርገን ክሪስ ክሮስ እናደርጋለን ማለት ነው። ከዛ በኋላ ኳድራቲክ ሲመጣ ልክ ኳድራቲክ ኢኩዌሽን ብዙ አይነት መንገድ አለ መስሪያ። አንደኛ ጀነራል ፎርሙላ መጠቀም ትችላላችሁ -b + or - square root of b² - 4ac over 2a ወይም ደግሞ ፋክተር በማድረግ ማለት ነው። ስለዚህ በዛ መሰረት ማን ማግኘት እንችላለን? ኤን ማግኘት እንችላለን ማለት ነው። በጣም ቀላል ነው። ጀስት ኳድራቲክ ስለሆነ ጊዜ ለመቆጠብ ነው እንትን ያልነው። መስራትም ከፈለጋችሁ ጀስት ብቻ አለ 360 ሲባዛ በኤን ስንት ይሆናል? 360 ኤን ይሆናል። ኳድራቲኩ ድረስ እንሂድና ከዛ ይቀረውን ትሰራላችሁ። 360 ሲባዛ በ2 720 ማይነስ 360 ሲባዛ በኤን ማይነስ 360 ኤን ማይነስ 360 ሲባዛ ማይነስ ይሄ ፕላስ ይሆናል 360 ማለት ነው። ይሄኛው ጀስት በዚህ ይጣፋል። ይሄኛው ጀስት ይሄ ፕላስ ስለሆነ ፕላስ ነው። ስለ 720 እና 360 እንደምራለን 0 8 1080 ማለት ነው። ስለዚህ 1080 ማለት ከማን ጋር እኩል ነው? n - 1 ታይምስ n + 2 ሲባዛ በ6 ማለት ነው። ይሄንን ስታባዙት ምን ይሰጣችኋል? n ስኩዌር አለ ማይነስ n ፕላስ 2n ማይነስ 2 ይሆናል ማለት ነው። n ሲባዛ n ስኩዌር n ሲባዛ በ2 2n ማይነስ 1 ታይምስ n ማይነስ n ማይነስ n ማይነስ 1 ታይምስ 2 ማይነስ 2 ዘን ምን ይሆናል? n ስኩዌር ማይነስ
ፕላስ ይሆናል ፕላስ ኤን ማይነስ 2 ይሆናል ማለት ነው። ከዚያንም በ6 አባዙታላችሁ ማለት ነው። ወይም ደግሞ 6 ኢንቱ ኤን ስኩዌር ማይነስ ፕላስ ማለት ነው ኤን ማይነስ 2 ይሆናል። ስለዚህ ሲካፈል ለ6 እናደርጋለን። ኤን ስለዚህ ምን ይመጣል? ኤን ስኩዌር ፕላስ ኤን ማይነስ 2 ማለት እኩል ነው ይሄንን ለ6 ማካፈል ማለት ነው። ለምሳሌ ለማቃለል በሁለት ማቃለል እንችላለን። ወይም ደግሞ 1080 ለስንት እናካፍል? ለ6። እዚህ ጋር አንድ ጊዜ 6 48 ይሆናል። 48 ሲካፈል ለ6 8 ጊዜ 8 ሲባዛ በ6 48 0። ስለዚህ 180 ይሆናል ማለት ነው። ስለዚህ ይሄን ካደረግን በኋላ ማንን መፈለግ ነው? ይሄንን መፈለግ ማለት ነው። ስለዚህ እናንተ መጨረስ ትችላላችሁ። ኩዌስችን ነምበር 17 ጀስት በፊት እንደዚህ አይነት ኤክሰርሳይዝ ላይ ሰርተናል። ይሄ ፊገር አለ የተሰጠን ሾው ቱ ሬጉላር ፔንታጎን እና ኢኩላተራል ትራያንግል ተሰጥቶ ነው። ኢኩላተራል ትራያንግል ማለት ጀስት ምንድነው የምናውቀው አንግሎቹ ምንድናቸው? እነዚህ 60 ናቸው ማለት ነው። ይሄ 60 ነው፣ ይሄ 60 ነው፣ ይሄ 60 ነው። ዘን የተጠየቅነው ምንድነው? ዲተርማይን ዘ ሜጀር ኦፍ አንግል AEA እዚህኛው እንደተጠየቅነው እቺኛው እንደተጠየቅነው ማለት ነው። ኩዌስችን ነምበር 18 a regular polygon has perimeter P is given 143 and its side S is given that is 11 ሶ ምንድነው የተጠየቀን? ሳይዱን የተጠየቅነው። ስለዚህ ፐሪሜትር እኩል ነው የመጀመሪያው ፎርሙላ ምን ነበረች? NS ነበረ። ያኛውን ሎንግ እንትን መጠቀም ትችላላችሁ ግን እሱ የሆነ ትንሽ ያደክማቸዋል። ስለዚህ ከዚህ ይልቅ እቺኛውን መጠቀም ትችላላችሁ። 143 ማለት እኩል ነው ኤን አናውቀውም ሲባዛ በ11 ስለዚህ ሲካፈል ለ11 ሲካፈል ለ11 ኤን እኩል ነው 143 ሲካፈል ለ11 ይሆናል ማለት ነው። ስለዚህ አይ ቲንክ ወደ 13 አካባቢ አንድ ጊዜ 11 33 እንደዚህ ይሆናል ማለት ነው። ኩዌስችን ነምበር 19 suppose an equilateral triangle is inscribed in a circle of radius r is given equilateral triangle ተብለናል n is given that is 3 find the area of the region which is in a circle and outside the triangle ይሄ በጣም ቀላል ነው። ምንድነው የምታደርጉት? እዚህ ጋር በጣም መጠንቀቅ ያለባችሁ አንደኛ ኤሪያ ምንድነው ብለናል 1/2 አፖተም ታይምስ ፐርሜትር እንደሆነ ጀስት ሰርተናል። እቺ ማለት የምን ሆናት? የኢኩላተራል ትራያንግሏ ኤሪያ ማለት ነው። ዘን ይሄን ካገኘን በኋላ የተጠየቀው አውትሳይድ ዘ ትራያንግል ነው። ያ ማለት የሰርክሉ ኤሪያ ፓይ አር ስኩዌር ሲቀነስ የዚህኛው 1/2 AP ማለት ነው። አፖተሙን ማግኘት እንችላለን ምክንያቱም ጊቭን አለ አርም ተሰጥቶናል ኤንም ተሰጥቶናል። ፐርሜትሩን በተመሳሳይ ማግኘት እንችላለን። ኤሪያ ኦፍ ሰርክል ደግሞ ፓይ አር ስኩዌር ነው። ስለዚህ ሼድድ ከትራያንግሉ ውጭ ያለው ምንድነው? ፓይ አር ስኩዌር ማለት 1/2 AP ይሆናል ማለት ነው። ለምሳሌ እንደዚህ ማለት ነው። ኢንሾርት እንደዚህ ቢሆን የተጠየቅነው እቺኛው ነው ማለት ነው። ስለዚህ ለማግኘት ምንድነው የሰርክሉ ኤሪያ ሲቀነስ የትራያንግሉ ኤሪያ ይሆናል ማለት ነው። ይሄ በሌላ መንገድም ሊጠይቅ ይችላል። ኤን ሳይድድ ፖሊጎን ቢሆን ሬጉላር ፖሊጎን ማለት ነው። ምንድነው የምታደርጉት? የዛን ኤሪያ ከፈለጋችሁ በኋላ ከሰርክሉ ላይ መቀነስ ነው። ፓይን መተካት አለባችሁ ቁጥሩን። ሌላው ሩት 3 ደግሞ ስንት ነው ተብለናል? 1.73 ስለዚህ ጋር ስትተኩ ሩት 3 ስታገኙ ይሄን ትጠቀማላችሁ። ፓይ ላይ ደግሞ 3.14 ተጠቅማችሁ ምኑን ኤሪያውን መፈለግ እንችላለን ማለት ነው። አውትሳይድ ዘ ትራያንግል ያለው ጀስት 3 ጥያቄዎች ነው የሚቀርቡ። የምንፈጥነው ምንድነው ጀስት ጊዜውን ትንሽ ሚኒማይዝ ለማድረግ ነው። እናንተ መጨረስ ትችላላችሁ። ዋናው ኮንሴፕቱ ከገባችሁ በዚህና ሌላ ሜትድ ተጠቅማችሁ መስራት ትችላላችሁ። ኩዌስችን ነምበር 20 find the possible measure of minimum interior angle and maximum exterior angle in a regular polygon give a reason to support your answer ነው የሚለው። ስለዚህ የሆነ ፖሊጎን አለ የሱ ሚኒመም ኢንቴሪየር አንግሉ ስንት ነው? ሚኒመም ኢንቴሪየር አንግሉ ስንት ነው? ማክሲመም ኤክስቴሪየር አንግሉ ስንት ነው ሊመጣ የሚችለው ነው። በጣም ቀላል n-2 ሲባዛ በ180 ዲግሪ እናደርጋለን ሲካፈል ለማን? ለn ማለት ነው። ይሄ ማለት ኢች ነው። ስለዚህ ሚኒመም የምናገኘው ጀስት ዊ ነው ፖሊጎን ሚኒመሙ n ስንት ሲሆን ነው? 3 ሲሆን አይደል? ስለዚህ 3ን ሰብስቲዩት እናደርጋለን ማለት ነው። 3 ሲቀነስ 2 ሲባዛ 180/3
3 ሲቀነስ 2 1 1 ሲባዛ 180 180 ሲካፈል ለ3 ስንት ነው? 60 ዲግሪ ነው ማለት ነው። ስለዚህ ሚኒማሙ ኢንቴሪየር አንግል ኦፍ ፖሊጎን ሬጉላር ፖሊጎን ስንት ነው? 60 ዲግሪ ነው። ሬጉላር ፖሊጎን ነው ግን ይሄ መርሳት የለባችሁም። ምክንያቱም ደግሞ ሬጉላር ፖሊጎን ትንሽ ሳይድ ያላት የመጨረሻዋ ትንሽ ሳይድ ያላት ማናት ብለናል? ትራያንግል ነች ብለናል። ኢኩላተራል ትራያንግል ነች። ሶ ስንት ነው ማለት ነው ኢንቴሪየር አንግሉ? ሚኒማሙ 60 ከዛ በላይ ነው መሆን ያለበት ማለት ነው። ኤክስቴሪየር አንግሉን ደግሞ ማክሲመሙ ስንት ነው የተባልነው። ይሄን ደግሞ ለመስራት ምንድነው የምንጠቀመው? ጀስት ይሄ ያለ ይቺኛዋ 60 ከሆነች ይሄ 60 ነው ተብለናል። ምክንያቱም ሚኒማሙ ይሄ ነው። ስለዚህ ማክሲመሙን እንፈልጋለን ማለት ነው። ኤክስቴሪየር አንግል ፎርሙላው ደግሞ ምንድነው? 360 ዲግሪ ኦቨር ኤን ሲደመር 60 ዲግሪ ማለት ስንት ነው ማለት ነው? ድምራቸው 180 ነው ማለት ነው አይደል? ስለዚህ ይሄን ካደረግን በኋላ ማንን መፈለግ አለብን? ቀድመን ኤን መፈለግ አለብን ማለት ነው። ወይም ደግሞ ቀጥታ መፈለግ እንችላለን። ለምሳሌ ይሄ 60 ከሆነ ይሄ ድምሩ ስንት ነው መምጣት ያለበት? 180። ስለዚህ ማክሲመሙ ስንት ነው? 120 ነው ማለት ነው። ማክሲመሙ 120 ነው። ከዛ በኋላ ምን እያደረገ ነው የሚሄደው? እየቀነሰ ይመጣል ማለት ነው። ለዚህኛው የምንስራው ካላችሁ ጀስት ይሄን ወደዚህ ትራንስፈር አድርጋለሁ። ከ180 ላይ 60 120 ይሆናል። ስለዚህ 360 ዲግሪ ኦቨር ኤን እኩል ነው ስንት ይሆናል? ይሄ ወደዚህ ወስደው 120 ማለት ነው ኦቨር 1 አድርጌ ይሄ ሲካፈል ለዚህ ኤን እኩል ነው 360 ዲግሪ ሲካፈል ለ120 ዲግሪ ያደርገዋለሁ። ስለዚህ ኤን ስንት ይመጣል? 3 ይመጣል ማለት ነው። ስለዚህ ማክሲመሙን የማገኘው ኤን ስንት ሲሆን ነው? 3። ስለዚህ 360 ሲካፈል ላይ 120 ዲግሪ ይሆናል ማለት ነው። ስለዚህ ሚኒማሙ 60 ነው፣ ማክሲማሙ ኤክስቴሪየር አንግሉ 120 ነው ማለት ነው። ከዛ ነምበር ኦፍ ሳይዱ ሲጨምር ኤክስቴሪየር አንግሉ ምን እያደረገ ነው የሚመጣው? እየቀነሰ ይመጣል ማለት ነው። ኢንቴሪየር አንግሉ ደግሞ ምን እያደረገ ይሄዳል? እየጨመረ ይሄዳል። ስለዚህ በዚህ ነው የምትሰሩት። ኩዌስችን ነምበር 21 ዘ ስኩል ፔዳጎጂካል ሴንተር ኢዝ ሜኪንግ ኤ ዲዛይን ኦፍ ሬጉላር ኦክታጎናል ስቶፕ ሳይን። እቺ ምልክት ማቆም ፈለገ when which will be placed at the main gate። ዋናው በር ላይ ነው ትምህርት ቤቱ ላይ መሰቀል የተፈለገው for car accident ማለት ነው። each side of the sign is ስንት ነው? 40 ሴንቲሜትር ነው። ያ ማለት s ስንት ነው ተብላችኋል? 40 ሴንቲሜትር ነው። what is the area of the sign። ስለዚህ የዚህ ኤሪያ ምን ያክል ነው? ሎክ ይሄ ዋን አፕሊኬሽን ነው። ጀስት ብዙ አፕሊኬሽኖች አሉ። ጀስት እዚህ ጋር ብቻ በደንብ አንዷ ብቻ ራሱ ብዙ አፕሊኬሽን አላት። ስለዚህ አሁን ይቺ ኤስ 40 ሴንቲሜትር ከሆነች ይሄንን ለመትከል ስቶፕ የሚለውን ምልክት ለመትከል ምን ያክል ኤሪያ ያስፈልገኛል የሚለውን ማወቅ ይኖርብኛል ማለት ነው። ስለዚህ ይሄንን ለማወቅ ኤስ ከተሰጠን ኤሪያው መፈለግ እንችላለን ማለት ነው። ኤሪያ ምንድነው? 1/2 ኤ ታይምስ ፒ። ኤስ ከተሰጠን ማን ማወቅ እችላለሁ? አር ማወቅ እችላለሁ። ከዛ በኋላ ኤን መፈለግ እችላለሁ። ሳይዱ እዚህ ጋር ተሰጥቶናል፣ እዚህ ጋርም ተነግሮናል። ኦክታጎናል ተብለናል። ኤን እኩል ነው 8 ነው። ስለዚህ የዚህን ኤሪያም ኮመንት ሴክሽን ላይ ኩዌስችን ነምበር 21 ብላችሁ ብታስቀምጡት አሪፍ ነው። ጀስት ግን ኮንሴፕቱን ያዙት። አንዳንዴ ግን በምታነቡበት ጊዜ የሆነ ትንሽ ፈተና ስትሰሩ የሚያስቸግራችሁ ከሆነ እስከ መጨረሻው መስራትን ልመዱ። እስከ መጨረሻው ፈተና ስትሰሩ ብዙ ጊዜ እንትን ያወቃችሁት የምትወድቁ ከሆነ ማለት ነው። ነገር ግን የሚቀላችሁ ከሆነ ኮንሴፕቱን ካወቃችሁት በቃ ማቆምም ይቻላል። ግን it depends በደንብ ተንካላችሁ ነው ከደረሳችሁ እኔን ማድረግ ያለባችሁ። የመጨረሻው የምዕራፍ 6 ማጠቃለያ ጥያቄ ኩዌስችን ነምበር 22 ነው። A gardener has enough material for 660 meters of fence. She knows that a circle maximizes the area to per meter ratio. ምንድነው አሁን ብትጠቀም የሚመከረው ሰርክል መጠቀም ጀስት ትፈልጋለች። but circular fence is difficult to construct. circular ክብ የሆነ ፌንስ ማድረግ ምንድነው በጣም ከባድ ነው። ጀስት አስዊ ነው ማለት ነው። so she wants to simulate a circle by constructing a fence in a shape of regular polygon ነው መጠቀም የፈለገችው with as many sides as possible but when more than ከ5 and not more than 15 ሳይድ። ትንሹ ሳይድ 5 ነው መሆን ያለበት ተብለናል። ትልቁ 15 ነው መሆን ያለበት። if she wishes to make each side a length of even meter s ደግሞ ምን መሆን አለበት? even meter መሆን አለበት ነው። and she wishes to have no more than 8 meter ከስንት ከ2 ሜትር መብለጥ የለበትም።
የሚቀረው ማለት ነው። ለምሳሌ 660 ከሆነ ማክሲማ እስከ 658 ችግር የለውም። 2 ቢተርፍ ችግር የለውም። ከ2 በላይ መትረፍ አይችልም ማለት ነው። ከ660 በላይ መብለጥ አይችልም። ከ658 ደግሞ ማነስ የለበትም ነው። which irregular polygon would you suggest she build and how long would each side be ነው የሚለው። ስለዚህ አሁን እዚህ ጋር ምርጫ ነው የተሰጠን። አሁን እነዚህ አይሆኑም፣ ይሄ አይሆንም። ለምን? ሳይዱ ምን መሆን አለበት ነው እሷ የፈለገችው። ኢቭን እንዲሆንላት ነው የፈለገችው። 83 ደግሞ ኢቭን አይደለም። ይሄም አይሆንም። ለምን? 51 ኢቭን አይደለም። 44 ኢቭን ነው። 60 ኢቭን ነው። ስለዚህ ከሁለቱን እንመርጣለን ማለት ነው። ስለዚህ ይሄን ለመስራት ምንድነው የምንጠቀመው? ፐርሜትር እኩል ነው ምንድነው ኤንኤስ ነው የምንጠቀም ማለት ነው። ስለዚህ ፐርሜትር ስንት ነው? 660 ማለት ነው እኩል ነው ኤንኤስ እናደርግና ይሄን እናባዛለን። 15 ሲባዛ በ44 15 ሲባዛ በ44 እናደርጋለን። ስለዚህ እናባዛ 44 ሲባዛ በ15 5 ሲባዛ በ4 20 0 ጽፎ 2 አለኝ። 5 ሲባዛ በ4 20 ከ2 ጋር 22 1 ሲባዛ በ4 4 1 ሲባዛ በ4 4 660 ይሆናል ማለት ነው። ስለዚህ አኩሬት ነው። ስለዚህ ይሄ ይቻላል። ግን ይሄኛውንም ቼክ እናደርግ። ይሄንንም ቼክ ስናደርግ ፒ እኩል ነው ኤንኤስ ነው ሆነ። ስለዚህ 660 ኦሪጂናል አላት ማቴሪያሉ እኩል ነው ኤን 11 ጎን ነው ሲባዛ በ60 11 ሲባዛ በ60 ደግሞ 660 ናይስ። ስለዚህ እነዚህ ሁለቱ እኩል መጥተውባታል ማለት ነው። እነዚህ መጠቀም ትችላለች ኦፍ ኮርስ፣ ግን ሞር የትኛውን ትጠቀም ነው ግልጽ ነው። ስለዚህ ሞር መጠቀም የፈለገችው ምንድነው ማድረግ የፈለገችው ፌንስ ሰርኩላር ማድረግ ፈልጋ ነበር፣ ግን ስለሚያስቸግር ነው እንትን ያለችው። as much as possible ግን ምን ማድረግ ነው እሷ የፈለገችው? regular polygon would you suggest she build and how long would each side be ነው የሚለው። ስለዚህ 15 ብትጠቀም የተሻለ ነው ማለት ነው። ልክ 11 ጎን ያለው ተጠቅማ ሳይድ ሌንግዙ 60 በማድረግ መስራት ትችላለች። 15 አድርጋ 44 ሜትር አድርጋ መስራት ትችላለች ማለት ነው። ስለዚህ ይሄኛውን ብትጠቀም ሞር ምን ይሆንላታል? ሰርኩላር ይሆንላታል ማለት ነው። ስለዚህ እስከ ስንት ነው የተባለው ነው? ከ5 እስከ 15። ስለዚህ 15 ፖሲብል ነው ማለት ነው። ከ15 መብለጥ አይችልም ነው የተባለው፣ ግን 15 መሆን ይችላል። ኖት 15 ቢሆን ነው ጀስት ኤክስ እናደርገዋለን ማለት ነው። ስለዚህ በዚህ መሰረት ሰጀስት ማድረግ እንችላለን ማለት ነው። this is also one application of polygon regular polygon ፐርሜትር ኤሪያ አፖተም ሳይድ እና የተለያዩ ፎርሙላዎች ተጠቀምናቸው አሉ። ለምሳሌ ሴንተራል አንግል ኤክስቴሪየር አንግል እና የተለያዩ ነገሮች ተጠቅመን ነው ድራይቭ ያደረግነው። ስለዚህ በዛ መሰረት እነዚህ አፕሊኬሽኖች ናቸው ማለት ነው። የ9ኛ ክፍል ዩኒት 6 በዚህ እንጨርሳለን። በቀጣይ ዩኒት 7 በሌላ ሌክቸር ይዘንላችሁ እንቀርባለን። ይሄ ቀላል ነው። ኮንግረንሲ ኤንድ ሲሚላሪቲ ነው። ኮንግረንሲ ማለት እኩል ሲሆኑ ነው። ሲሚላሪቲ ማለት ደግሞ ጀስት ፕሮፖርሽናል አለ። ቴረሞች አሉ። አንግል አንግል አንግል፣ ሳይድ ሳይድ ሳይድ፣ ሳይድ አንግል ሳይድ ያን እንከፋፍላቸዋለን። ሲሚላሪቲ እና ኮንግረንሲ በሚሆኑበት ጊዜ ማለት ነው። ከዛ አፕሊኬሽናቸውንም የምናይ ይሆናል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ቲክቶክ አካውንት አለን ገበታ.academy ብላችሁ ሰርች አድርጋችሁ ዌብሳይታችን ላይም www.gebataacademy.com ብላችሁ የተለያዩ ሪሶርሶች ማግኘትም ትችላላችሁ። የተለያዩ ጥያቄዎችንም ለመጠየቅ ቴሌግራምም ግሩፕም ቻናልም አለ። እሱንም ጆይን አድርጉ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ